ዳጣ እናቷን አወቀች፣ ማን እንደሆነች አወቀች። አባቷ የዳጣ እናት ማን እንደሆነች ነገራት ማለት ነው። ሰላም ሰላም የደሄ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እናለሁ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ ማለት ነው። ዛሬ በክፍል 3 መጥቻለሁ። ላይክ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ዳጣ በክፍል 2 አባቷ እንዳገኘች ከአባቷ ጋር ደግሞ ልብስ ወደ መግዛት ወደ ገበያ ሄዳ አባቷ እናቴ ማነች ምናምን ብላ እያስቸገረችው ነበረ። አሁን አይጠቅምሽም በጊዜው ነግርሻለሁ ምናምን ብሎ እያባባላት ነበር። በቃ ችግር የለውም በቃ እንዲያም አላስቸግርህም ምናምን ብላ ማለት ነው። ዝም ብላ ወደ ቤቷ መጣች ከአባቷ ጋራና ዳጣዬ ደግሞ ቆንጆ ልብስ ለብሳ ማለት ነው። በቆንጆ ልብስ ለብሳ ነው የመጣችው። ሁሉም ተገረሙ። ሚስቱም ሳይቀር እናቷን ሳትቀር ናታን ሳይቀር ዋሃን ሳይቀር ኤባ ሳይቀር ሁሉም ተገርመዋል ማለት ነው። በጣም የሚያምር ልብስ ነው የለበሰችው። በጣም አምሮባታል። ቅብጥብጥ ብላ ነበረችና ያቺ ኤባ የምትባለው ደግሞ ይሄ ልብስ እኔ ነው መልበስ ያለብኝ ብላ ማለት ነው ተናገረች። እናቷ ደግሞ ከመቼ ወዲህ ነው ቀሚስ ለብሰሽ የምታውቂው አንቺ? እስከ ተናገሪ፣ ከመቼ ወዲህ ነው ለብሰሽ የምታውቂ? ተናገሪ ምናምን ብላ እናቷን ስትላዝም አለች ማለት ነው። በጣም ቀንታለች። ናታን የምትወደው ይመስለኛል ማለት ነው ሳስበው፣ ከምትሰራዎች ስራዎች ማለት ነው። በጣም ናታን ትወደዋለች። ዳጣ ደግሞ ናታን እንዳትወስደው ፈርታ ነው ይሄ ሁሉ ነገር የምትጠነስሰው ማለት ነው። ኤባ ለናታን ማለት ነው ዳጣ መጽሐፉን እንደቀደደችለት ምናምን ነው የነገረችው ማለት ነው። እንድትቀደው ያደረገች ደግሞ በራሷ ኤባ ናት። ለዳጣ ያለቻት ነይ እኔ ለቅረጽሽና ቲክቶክ ላይ ፖስት ላርግሽ ምናምን ብላ ስትነግራት እሷ ደግሞ ምንም አታውቅም፣ ክፋት ያለባትም ውስጧ ንጹህ ነውና ተንኮል ምናምን አላሰበችም ማለት ነው። እሷ ደግሞ ታዋቂ ሆናለሁ ብላ ማለት ነው እሺ ያለቻትና መጽሐፉን ቀደደችው። አይገርማችሁ? ወይኔ ዳጣዬ እሷ ምንም የምታውቀው ነገር የለም ማለት ነው። በቃ ዝም ብላ አራዳ ናት። እንደዚህ ክፋት ምናምን ግን አታውቅም ማለት ነው። ናታን ሲመጣ ደግሞ ተናደደ። ግን ዳጣ ምናምን ስትለው ብዙ አልተናደደም። ግን ለምን እንደቀደደችው ማወቅ ፈለገ ማለት ነው። ከዛ ወደ ሰላም ሄደና እንዴት ነው ስራ ምናምን አላትና ቆንጆ ነው እወጣለሁ፣ የራሴን ትዳር ይዛለሁ፣ የራሴን ህይወት መሰርታለሁ ብለሻል ነበረ ምናምን አላትና አዎ ብዬ ነበረ ግን ያው ትቻለሁ አለች። ለምን አላት። እሱ ደግሞ ለምን ተውሽው? እሱ ችግር የለውም በቃ ግን ትቻለሁ በቃ እዚህ ነው የሚሆነው ከእንግዲህ በኋላ ምናምን አለች ማለት ነው። ለምን እንደዛ እንዳለች ታውቃላችሁ? ዳጣ እዛ ቤት ስለመጣች መውጣት አትፈልግም። ሰላም የዳጣ እናት ናት። መልካቸው ራሱ ይመሳሰላል ማለት ነው። አባቷ ደግሞ ይነግራታል አንድ ቀን ማለት ነው። አሁን ከነገራት እቺ ያገባት ሚስት ማለት ነው በጣም ታብዳለች ማለት ነው። እንደዚህ ነገር አትጠረጥረውም። የዳጣ እናት ሰላም መሆኗን ካወቀች ምን እንደሚፈጠር አስባችኋል? ግን ሰላም ደግሞ ለናታን ምን አለችው? እቺ መጽሐፍን ቀደደች ምናምን ስላት ማለት ነው እንዴት የኤባ ተንኮል መሆኑ እሷን ገብቷታል ማለት ነው። ግን መናገር አልፈለገችም። በቃ ተዋት፣ እንግዳ ስለሆነች ነው በቃ ተዋት፣ ያንተን ጸባይ ያንተን ባህሪ ስለማታውቂ ነው ምናምን አለችውና ሰላም ማለት ነው። እሱ ደግሞ ችግር የለውም ስትመጣ ልጠይቃትና ከዛ ና ያለን ምናምን አላት። ግን አታምርም በጣም ደስ አትልም ምናምን አለችው። ወይ እናት እኮ በጣም እንስፍስፍ እኮ ናት እናት። ለስንት አመት ለ18 አመት ነው ተለያይተው የነበሩ ማለት ነው። መቼም ቢሆን እናት ልጇን አትጥልም ማለት ነው። በጣም አስቸጋሪ
ጊዜ ስለነበረ ይሆናል እንደዛ ያደረገችው ማለት ነው። ከአቅሟ በላይ ስለሆነ ነው እንደዛ ያደረገችው እንጂ እንደዚህ አይነት እናት በልጇ አጨክንም ማለት ነው። አሁን እንዴት ስፍስፍ ብላ እንደምታያት አይታችኋል አይደለ? በጣም ነው ስስት ብላ የምታያት። ስታሳዝን የኔ እናት። አሁን እሷ ዳጣዬ ስለመጣች ደግሞ ትታት ልትሄድ አልፈለገችም ማለት ነው። በቃ እዛ ጋር እስከምታቅ ድረስ አይኗን እያየች እሱ ጋር እንድትሰራ ነው የፈለገችው ሰላም ማለት ነው። ዳጣዬ ደግሞ ውሃን በጣም ተመችታታለች። ውሃም ለዳጣ ማለት ነው በጣም ተመችታታለች ማለት ነው። በጣም ደስ የሚሉ በቃ እንደዚህ ነው የተዋደዱት። በጣም እውነት ስታቅፋ ራሱ እንዴት ደስ እንደምትል የኔ ልዩ በጣም ውሃ ማለት በጣም ደስ የምትል ናት። እውነት ከእህቶቿ ጋራ ማለት ነው ከእህቷ ጋራ አይስማሙም። አይታችኋል ታረቁ ምናምን ሲባሉ እንዴት እንደሆነ ንክስ ነው ያረገቻት። አይስማሙ። ለምንድን ነው የማይስማሙ? እናቷ ራሱ ገርሟታል። መቼ ነው የምታድጉ? መቼ ነው ልብ የምትገዙ? እናንተ እኔን ልታሳብዱ ነው እንደ የፈለጋችሁ ምናምን ታረቁ ምናምን ስትላቸው ራሱ እንዴ ትላለች አንዷ ደግሞ እንዴ ትላለች። አያችሁ አይስማሙም ማለት ነው። እና በጣም ያቺ ኤባ የምትባለው ደግሞ በጣም መጥፎ ናት። አስተያየት ራሱ በጣም ቀፋፊ ናት። እውነት እኔ አልወደድኳትም ማለት ነው። በጣም ማለት አስተያየቷ ራሱ ስራዋ ራሱ በጣም ያስጠላልና አያችሁ ለዳጣ ማለት ነው ሰበብ ከቤቱ እንድትወጣ እንድትባረር ፈልጋ ነው እንደዛ ያደረገችው። ሄዳ ለአባቷ ለእናቷ ነገረቻት። ከዛ ደግሞ አባዬ ሲመጣ ምን እንደሚል ምን እያለች ነበር። የእርሱ ልጅ መሆኗን አላወቀችም። ግን እሷ ተንኮለኛ ናት። ለእናቷ ክፉ ነገር እንድታስብ ነው ያደረገች። ሰምታችኋል አይደለ? እንደዚህ ብለሽ ጠይቅሽ ታውቂያለሽ? ለምንድነው መልካቸው ራሱ ይመሳሰላል? ከእርሷ ጋር ነው የተጣበቁት። ከኛ በላይ ነው የሚንከባከባል እና ለምን ብለሽ ጠይቅሽ ታውቂያለሽ ምናምን ስትላት እናቷ ራሱ በጣም እንትን ብላለች ማለት ነው። ቱዝ ብለዋታል። በቃ የሆነ ሀሳብ ራሷ ላይ እንደገባ ያስታውቃል ማለት ነው። በጣም ከባድ ነው ቤተሰብ ማለት ነው። እቺ የተረገመች እርኩስ ናት። ገና ከዚህ በላይ ክፉ ነገርን ትዘራለች ማለት ነው። እና ናታን ደግሞ ለዳጣዬ ጠራትና ለምን መጽሐፉ እንደቀደደችው ጠየቃት። እሷ እንዳልቀደደችው ነገረችው ማለት ነው። ኤባ ናት እንደዚህ አርጌ በላይ ነው የቀደድኩት እንጂ እኔ አልቀደድኩትም አላቅም ምናምን አለች ማለት ነው። ከዛ ተንኮል መሆኑ ራሱ ዳጣ ገብቷታል አሁን ማለት ነው። አሁን ምን እንደሚፈጠር እናያለን ማለት ነው። ለዛሬው ቪዲዮ የነበረ ይህን ይመስል ነበረ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ደግሞ ሰላም ለእናንተ ይሁን። ባይ ባይ።